አብርሃም ግን ድምጻችን ከለፋ አይመሳሰልም። ሩታ እነሱ እኮ ኮንፊደንስ የላቸውም ሲጀምር ያዙት። እኔ እየገረመኝ ያለው ፋሚሊ እኔ አላቅም። ነገር ግን ይህንን ነገር ከፍላም ልታስደርገው እንደምትችል እርግጠኛ ሁኜ ልነግራችሁ ይችላል። ገባችሁ? ከፍላ እንደዚህ አይነት ነገር ልታሰራ እንደምትችል ሄርሜላን አስረግጬ እነግራችኋል። ይህንን ለምን እንደምን ልንገራችሁ። ዝም ብዬ አይደለም ይህን ነገር ማውለው ፋሚሊ። አሁን ኤአይ ቮይስ ክሎን የሚባል ነገር አለ። ሰምታችሁ ከሆነ ከዚህ በፊት እንደዚህ የሚባል እንትን አለ። ክሎን ማለት ምንድን ነው ፋሚሊ? እያንዳንዱ በትንትና አድርጌ ልነግራችሁ፣ ምንም አዲስ ነገር የለው። ምክንያቱም ይህንን ነገር ውስን ሰዎች ብቻ ስለሚያውቁት፣ በጣም ብዙሃን ኢትዮጵያውያን ማንም ሰው ስለማያውቅ ማለት ነው። ሪሰርች የሚሰራ ሰው ብቻ ነው ይህን ነገር ሊያውቀው የሚችለው ሊረዳው የሚችለው። አሁን እነ ሩታ ያሉበትን ስሜት ሊረዳው የሚችለው ፋሚሊ ይሄ እንደዚህ የሆነ ሰው ብቻ። ገባችሁ አይደለ? እሺ ካላችሁኝ ደግሞ ምንድነው ያ ቮይስ ክላን የሚባለው ነገር ካላችሁኝ፣ የእናንተን ድምጽ ሰጣችሁት። ገባችሁ? የእናንተ የምታወሩትን ድምጽ ሰምቶ እዛ ድምጽ ጋር አመሳስሎ የሚሰጣችሁ በክፍያ ፋሚሊ፣ ነፃ አይደለም። ይህን የማወራችሁ ስለ ነፃ አይደለም፣ በክፍያ ያውም ውድ ነው የምትከፍሉት። ውድ ነው የምትከፍሉት። ይህንን ነገር ውድ ነው የምትከፍሉት ለኤአዩ ፋሚሊ። ገባችሁ አይደለ? ያንን ውድ መክፈል የምትችል ማነች? ሄርሜላ ተብዬ ነች። እንደ አፍታም ስለሚያደርጋት እንግዲህ አይታችኋል። ከዚህ በፊት የምታደርገውን ነገር ግልጽ ይመስለኛል። የ500 ሺህ ምናምን ሰዓት የወርቅ ሰዓት ሲሰጠው አይታችኋል። የተለያዩ ነገሮች ሲሰጠው አይታችኋል። ያ ምንድነው? እሷ በብር የፈለገችውን ነገር ማድረግ እንደምትችል የምታምን ሴት ነች። የምታምን ሴት ነች እችልሽ። ገባችሁ አይደለ? ስለዚህ ያንን ኤአይ እሷ ነች ከፍላ ይሄንን ሁሉ ነገር ያስደረገችው። እርግጠኛው የምነግራችሁ እያንዳንዳችሁን ሰው ድምጽ ሰጣችሁት፣ ይዛ ሰውዬ ጋር ድምጽ አመሳስሎ ይሰጣችኋል። ግን ፐርፌክትሊ አይሆንም። ገባችሁ? አይሆንም። ይህንን ነገር ማወቅ ይችል ነበረ። እሱ ማወቅ ይችል ነበረ። በቃ አብርሃም ይህንን ነገር ሲሰማ የነሩታ ድምጽ አይደለም፣ በትክክልም ይህ ነገር አይመስልም፣ የሆነ የተቀነባበረ ነገር አለ የሚል ጭንቅላት ውስጥ እንኳን አልመጣም። ይህንን ነገር ማስተዋል መቻል አለባችሁ። ሲቀጥል ደግሞ አብርሃም ፋሚሊ እንደዛ አበደ እያልን እንደዚህ ውሰዱት፣ እንደዚህ ጸብል ውሰዱት፣ እንደዚህ እንትን ሆስፒታል ይሂድ ምናምን ነገር እያልን ስንት ነገር ስንጩህ በአንድ ሌሊት ተፈውሶ መጣ። ኢማጂን። ይህንን ነገር ሁሉ እንድታስቡት ነው የምፈልገው። ገባችሁ አይደለ? ይህንን ነገር ብቻ እንድታዩ አልፈልግም። እዚህ ጋር የሚያሳዩን ነገር ፋሚሊ እኛ እንድንመለከተው ስለሚፈልጉ ነው። ይህንን በደንብ አዳምጡኝ። ዋና ፖይንቴ ምንድነው? ያ ሁሉ ሲያብድ ሲነሳ ምናምን እንደዚህ ሂድ ሆስፒታሉ ሰዱት ጸበሉ ሰዱት ስንል የነበረው በምክንያት ነበር አይደለ? የት ሄዶ እንደተፈወሰ ግን አይታወቅም። ይህንን ነገር ልብ በሉ። በምን ምክንያት እንደተፈወሰ አይታወቅም። ደብዘው ጠፍቷል። መናገርም አይፈልጉም። ገባችሁ? መናገርም አይፈልጉም። ያን ሁሉ ነገር ለኛ አሳይተው የሱ የተገላገለበትን መፍትሄውን ነገር ግን ለኛ ማስረዳት አልፈልጉም። እውነት ከሆነ ፋሚሊ ይሄ ነገር እውነት ከሆነ ነው የምነግራችሁ። ይሄ ነገር እውነት ከሆነ ለምን አታሰሙንም? ህዝብ ለምን አይፈርድም? የምር ሩታና ኤፍሬም ይህንን ነገር ካወሩት ማስደመጥ አለባችሁ። እኛን እኮ ገባችሁ? ቪዲዮ ላይ ያመጣችሁ የእነሱን ስም ከምታጠፉ አሁን እኛ እነ ሩታ እንድንሰድብ እነ ኤፍሬምን እንድንሳድብ ነው አይደል ሐሳባችሁ? እነሱ ናቸው እንደዚህ ያስደረጉባቸው እንድንል ነው አይደል? አስበው ይህን ነገር እነዚህ ሰዎች የሚያመጡት። ስለዚህ እውነት ካላችሁ ፎቶውንም ቮይስ ሪከርዱንም ለኛ አስደምጡን። አለቀ። እስካሁን ድረስ ያሳያችሁንን ነገር እንደዛው ቀጥሉና እኛንም አሰሙን። እኛ እንፍረድ። እስኪ እኛ እንፍረድ። እውነት ካላችሁ እኛ እንፍረድ። የምሬን ነው። እኛ እንፍረድ። ገባችሁ? ይሄን ሁሉ ነገር ከአእምሯችሁ ውስጥ አእምሯችሁ ማሰራት አለባችሁ። አንደኛ የት ሄዶ እንደተፈወሰ አይታወቅም። ገባችሁ? ሁለተኛ እዚህ ጋር መፍትሄ ነው ብለው ያመጡት ማስረጃ ነው ብለው ያመጡት ነገር ቮይሱን እያሰሙን አይደለም። ተረዳችሁኝ? እያሰሙን አይደለም። መፍትሄው ይሄ ማስረጃውን ፋሚሊ አያሳዩንም። ግደሏቸው እንጂ አያሳዩንም። ፋሚሊ በዚህ ነገር የምትተማመኑ እባካችሁ ኮሜንት ላይ እየገባችሁ ከቻላችሁ እውነት ካላችሁ ቮይሱን አሰሙን እያላችሁ ጻፉላቸው። ፋሚሊ ይመለከታል፣ ያዩታል። እነ ሩታም እነ ኤፍሬም ተሰድበው አይቀርም። እነ ሩታም እነ ኤፍሬምም ስማቸው ጠፍቶ አይቀርም በዚህ በህዝብ ፊት። አለቀ። እውነቱ መታወቅ ካለበት ይታወቅ። እስኪ
እስኪ በሏቸው ፋሚሊ በታሪክ ያሳዩም። እሺ ሰላም ውድን የተከበራችሁ ዩቲዩብ ቻናል ተከታታዮች እንደምናላችሁ እንደምቆያችሁ ልኙ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ አብርሃም ድራማው እንደቀጠለ ነው። ብዙ አዳዲስ ነገሮች አሉ አብረን የምንመለከት ይሆናል። በጣም ብዙ ማሳያችሁ ነገር አለ ፋሚሊ። ቀጥታ ወደ ቪዲዮ እናልፋለን። ሩታን ከጎንሽ ነን አይዞሽ በርቺ እያላችሁ ጻፉላት ፋሚሊ። አብርሃምን አትጃጃል ድራማን አቁም እያላችሁ እንድትጽፉለት ፈልጋለሁ ፋሚሊ። እኔን ደግሞ ሰብስክራይብ በማድረግ ወንድማችሁ አድርጉኝ ፋሚሊ። ሰብስክራይብ ማድረግ እንደረሱ ቀጥታ ወደ ቪዲዮ እናልፋለን። አሁን ቆይ እኔ እዚህ ጋር ምን እንዲሏችሁ ነው አሁን ይሄንን ነገር እያሰማችሁ ያለው? አብርሃም እያሰማኸው ያለው ምን እንዲሉህ ነው? ቆይ ሩታና ኤፍሬም ምን እንዲሉህ ነው? አልገበኝም። የምሬን ነው አልገበኝም። እዚህ ጋር የተጨበጠ ነገር እንኳን አይደለም። የምሬን ነው አይደለም። እንዴ ለምንድን ነው ይሄን ያክል ርቀት እነሱስ እየሄዱ ያሉት? እነ ሄርሜላ እና አቤል እኔ እኮ የአቤል ነገር ቶት ከስንት ጊዜ በኋላ ዛሬ መጡ እንደሚያውቅ አብሮ እንደለፋ ሰው ደግሞ ጭራሽ ሊታገልም ደግሞ እንደመታገልም ያደርገዋል ፋሚሊ። የምሬን እኮ ነው። እንደዛም እያደረገው እያየን ነው። በጣም እኮ የሚገርም ነው። የምሬን ነው በጣም የሚገርም ነው። እሺ ኤፍሬም ይሄ ድምጽ አንተ ነው አይደለም? እንዴት ተባረክ እንዴ? ይሄ ድምጽ አይደለም? ከኔ ጋር እድሜ ልክ ኖርሃል አይደል? እድሜ ልክ ኖርሃል አይደል? እኮ ይሄ ድምጽ አንተ አይደለም? እነሱ ስተዋቸው እድሜ ልክ ኖርሃል አይደል? ይሄ ድምጽ አሁን ማለት ነው አንድ ነገር እንድታውቁ ፈልጋል። ገባችሁ? አንድ ነገር እንድታውቁ ፈልጋል። ምን አለ መሰላችሁ? አሁን በመጀመሪያ ይሄንን ቮይስ እንዴት ሊያመጡት ቻሉ? ገባችሁ? ይሄ ነገር አንደኛ ነገር ጥያቄ ሊፈጥርባችሁ ይገባል። ይሄንን ቮይስ ከሩታና ከኤፍሬም ውጪ ማንም ሊሰጣችሁ አይችልም። እነዚህ ልጆች ገባችሁ አይደለ? ማንም በፍጹም ሊሰጣችሁ አይችልም። ሲቀጥል ደግሞ ምን አይነት አጋጣሚ ነው? ሪከርድ ከሁለት አንዳቸው ስልክ ሪከርድ ያደርግ ነበር። ገባችሁ አይደለ? ወይ የሩታ ስልክ ሪከርድ እያደረገ ነው ወይ ደግሞ የኤፍሬም ስልክ ሪከርድ ቮይሳቸውን የሚያወሩትን ሪከርድ እያደረገ ነበር ማለት ነው። ገባችሁ አይደለ? ሲቀጥል ይሄንን ፋይል የምር እነሱ ናቸው ብላችሁ የምታስቡ ከሆነ ማን ሰጠሽ? ማን ነው ይሄንን ፋይል አሳልፎ የሰጠሽ አካል ማን ነው? እስኪ ንገሪ። ይሄንን ስለምንድን ነው ይሄንን ፓርት ትዘሉታላችሁ? እናንተ ለኛ መናገር የምትፈልጉትን ብቻ እዚህ ላይ ያመጣችሁ ትዶልታላችሁ። ነገር ግን ዋናውን የተጨበጠበትን ነገር ኢማጂን ፋሚሊ በደንብ እንድታስተውሉ ፈልጋለሁ። ከዚህ በፊትም ያደረጉትን ዋነኛውን ፓርት እንደዘለሉት ማሳያችሁ ነው። የምሬን ነው የማሳያችሁ የማስመለከታችሁ ነው የሚሆነው ፋሚሊ። አዳምጡኝ። ከቆያችሁ ታተርፉበታላችሁ። እኮ ይሄን አላወራችሁም? አንተ መርታ ጭራሽ አላወራም። እኔ ድምጽሽን አውቀዋለሁ፣ ድምጽህን አውቀዋለሁ። እሺ እኔ እየፎገራችሁኝ የዋሻችሁኝ አይደለም አይደል? ለምንድን ነው የፎገረው? እኮ በቃ ምን ጠይቃችሁን ጥያቄ በስነ ስርዓት መልሱ። አይደለም ካመንክባት እኮ መጠየቅ አይጠበቅም። ባይዘው አንተ ካመንከው ይህንን ነገር ካመንከው እዚህ ጋር መጥቶ ዝም ብሎ ለሰው እውነታውን እያወቅኩኝ ልጠይቃችሁ ብዬ ነው ምናምን ነገር ብለህ ባትላላጥ ይሻላል እንጂ አንተ የምር ድምጿን የምታውቀው ቢሆን ኑሮ ይህንን ነገር እንደ ማስረጃ ማቅረብ አይጠበቅብህም ነበር። የምሬ ነው አይጠበቅብህም። ነገር ግን እዚህ ጋር ምንድነው አላማህ ሌላ ነው። በቃ እኔ ይሄን ያክል ሩታ ምን እንዳደረገች አላውቅም። ልጅ ነው የወለደችልህ ያበራከን ክፋይ ነው የሰጠች ይችልሽ። ምንድነው ይሄን ያክል እንደዚህ ለምን እኔ እንጃ ብቻ ፋሚሊ የምሬ ነው እኔ አላውቅም። ለምን ከዚች ከሄርሜላ ከምትባል ሴት ጋር እኩል ያውም ለሄርሜላ ለሩታ ማትሰጠውን ሪስፔክት ለሄርሜላ እየሰጠህ በምታወራበት በጣም ነው የሚያስጠላው። አልገባህም እንጂ ከውጭ ለሚያይ ሰው በጣም ነው የሚያስጠላው። የምሬን ነው። ሚስትህ አትመስልም። የምታወራበት መንገድ እንደ ሚስትህ አልነበረም። እያወራ ያለው እንደዛ አይደል። መድኃኒት ነበረ፣ መድኃኒቱን ሰጥተነዋል። የራስሽን ህይወት ምሪ ብለኸኛል። ጅል ነሽ ልበል? አእምሮሽ ይሰራል ልበል ነውስ? እንደዚህ ጭንቅላትሽ ያለው ከዚህ ከጸጉርሽ ላይ ነው እንዴ? እንደዚህ ካለው ላይ ነው እንዴ እንትንሽ ያለው? ግራ እኮ ነው የሚገበኝ። ምን አይነት ደደብ ብትሆኚ ነው? እሱስ ምን አይነት ደደብ ቢሆን ነው እንደዚህ የሚያደርግ የሚመስልሽ? አንቺ ምናልባት አንቺ በሽታው ሆነሽ መድኃኒቱ ደግሞ ሩታ ሆና ሊሆን ይችላል። መድኃኒቱ ሩታ ነች።
ለአብርሃም እመኝም አትመኝም እንደዛ ነው። ይህ እኮ ድድብናሽን ነው የሚያሳየው። ይዘዊ ድድብናሽን ነው። እንዴት መጥቶ በግልጽ እንደዚህ ብሎ ይነገረኛል ብለሽ አሰብሽ? ጠረጠርሽ ነው ተሳስቶ? በስመ አብ እኔ አላቅም። የምሬን ነው። በጣም እየተጃጃለሽ ነው እንጂ በጣም እየጀልሽ ነው ሄርሜላ። እኔ ሀይ ሚሊሽ ሰው የለም። ለነገሩ አቤልም እንደዛው ነው። አቤልም መንገለሽ ነገር ነው። ተያይዘው እኛንም ጨምሮ ሊያጃጅሉ ነው እንዲህ የሚፈልጉ። ምንድነው የምትዩ? አንቺ ተጃጅለሽ ሰውን ሁሉ አታጃጂ። በምንም ታምር ሩታ አትወድቅ። ባይዘው ሩታ አትወድቅ በምንም ታምር። የፈለገ ነገር ልታርጊ ትችያለሽ። እንደዚህ ይህን አሁን ጸጉርሽን ነው እንደዚህ ያደረግሽው። ቀንድ ይወጣብሻል፣ ገና ቀንድ ይወጣብሻል በንዴት። የምሬን ነው። በንዴት ቀንድ ይወጣብሻል። ጸጉርሽን አይደለም አሁን እንደዚህ ነገ ከነገ ወዲያ ቀንዱ ነው ታዩታላችሁ፣ ተመለከታላችሁ። ምንም በአንተ መንገድ የምመራው ኤፍሬም እንደፈለክ የምታደርገኝ ከመቼ ጀምሮ ነው? ሂድ ግባ ውጣ ስትለኝ ተመስማማው ከመቼ ጀምሮ ነው? እሱንማ ፈልገህ ወደህ እዚህ ላይ ማስመሰሉ እኮ ምንም ጥቅም የለውም። እኛንን እናውቃለን ለምን እንደዚህ እያደረግክ እንዳለኩ እናውቃለን። ገባ? እኛን እንደ ሌላው ሰው ልሸውደን አትችልም። በምንም ታምር ልሸውደን አትችልም። አብርሃም እኛን ለመሸወድ ባትሞክር ነው የሚሻል። የምሬን ነው፣ ባትሞክር ነው የሚሻል። ገባ? እንደዚህ መናገር ከጀመርክ እኛም ብዙ የምንናገረው ነገር ይኖራል ስለ አንተ ማለት። ገባ አይደል? ስለዚህ ሰውን ለመሸወድ ባትሞክር ጥሩ ነው። በትክክል ማስተላለፍ የፈለግከውን ነገር ብትናገር የተሻለ ነው። አንተም ቢሆን እውነት አውቀህም ከሆነም ደግሞ እውነቱን አውጣና ንገራት። በቃ አንዳቸውን አልፈልግም በልና እረፍ። ገባ አይደል? እዚህ ጋር ግን ይሄ እሱ ምንም እንደማያቅ ሰው ምናምን ነገር ስትሆን ደስ አይልም። የምሬ ለተመልካችም ዲስሪስፔክት ነው። ምክንያቱም ስታረገው የነበረውን ነገር ህዝብ ያየው ነገር ነው። ገባህ? እዛ ለሱቅ ሲሆን ጤነኛ ነህ፣ እነሱ ጋር ሲሆን ጤነኛ አይደለም ምናምን ነገር አይታችሁታል። እንግዲህ የምን ሪል ስቴት ነው ምናምን ነገር መጥቶ ሲፈራረም ምናምን እንዴት ደስተኛ እንደነበረ ምናምን ተመልክታችኋታል። እኔ ማስረዳት አይጠበቅብኝ፣ እናንተ የምታውቁት ነገር ስለሆነ ማለት ገባችሁ አይደል? ስለዚህ ይሄ ሁሉ ድራማን ብታቆም ነው የሚሻለው። አንዳቸው ጋር ብትሆን ነው የሚሻለው። ለአንተም ያህን የሚሻለው አታሰቃያቸው፣ ልጆችን አታሰቃያቸው። የምሬን ነው። ሩታን አታሰቃያት። በተለይ የሄርሜላን የራሷ ጉዳይ። ምክንያቱም ፈልገው የመጣቸው ነገር ስለሆነ ትቀበለው። አሜን ብላ ነው መቀበል ያለባት። ነገም ከነገ ወዲያም ሄርሜላ የምትሉ ሰዎችም አብራችሁ ታለቅሳላችሁ። ምናልባት ለሄርሜላ የማልቀስ ወኔ ካላችሁ አብራችሁ ተያይዛችሁ ታለቅሳላችሁ። አለቀ። የሚፈጠረው ነገር ይሄ ስለሆነ አሁንም ቀድሜ እየነገርኳችሁ ነው። እንድትነቁ ነው የምነግራችሁ። በስነ ስርዓት ነው ያወራል። ይሄንን ማወቅ አለብን። እኛ ጋር ስትመጣ ለማስታወስ ሞክር። በደንብ አድርገህ ጊዜ ደጋግሞ መናገር አይጠበቅም። ግጥም አድርጎ ነው የሚያስታውስ። ምንም ጥርጥር የለውም። እሱማ ኤፍሬም ምንም ጥርጥር የለውም። ግጥም አድርጎ እያንዳንዷን ነገር ያስታውሳል። ፋሚሊ ምንም አዲስ ነገር የለውም። እናንተ ኮሜንት ላይ ገብታችሁ ሀሳብ አስተያየታችሁን ስጧቸው ፋሚሊ። የዛሬ ቪዲዮ እንግዲህ እንደተመለከታችሁት ነው። ነገ ከነገ ወዲያ ደግሞ አዲስ ነገር እንደሚፈጠር እርግጠኛ ነኝ። የዛሬ ቪዲዮ የሚመስል ነበር። በቀጣይ እስካገኛችሁ ድረስ ወዳችኋለሁ። እኔን ሰብስክራይብ በማድረግ ወንድማችሁ ማድረግ አትርሱ። ሰብስክራይብ ያደረጋችሁ የዛሬ ቪዲዮ የሚመስል ነበር። ባይ